እና ሐሳባችሁን እቅዳችሁን ወደፊት ማድረግ የምትፈልጉትን ነገር የማትፈልጉትን ነገር ሁሉንም ነገር ዝርግፍ አድርጋችሁ ታወጣላችሁ። በቀላሉ ተፈልጎ የሚገኝ አይነት ሰው እየሆናችሁ በቀጠላችሁ ቁጥር ደግሞ የበለጠ ጠላቶችን እንደ ቆሎ ጓደኞች እያፈራችሁ ታልፋላችሁ ማለት ነው። በዚህ ባህሪያችሁም ብቻ እናንተ ራሳችሁን ለዘላለም ሚዲዮክሪቲ ውስጥ ወይንም ደግሞ ይሄ ተራ የሚባለው ህይወት ውስጥ ታስቀሩበታላችሁ። ማኪያቬሊም የዚህን ተቃራኒ ነው ለሰው ልጅ የሚመክረው። አምቢሽስ ማን የሚባለው ወይንም ደግሞ ትልቅ ግብና ሐሳብ ያለው ሰው ምን እያደረገ እንደሆነ ለማንም መናገር የለበትም፣ እጁን ለማንም ማስነበብ የለበትም ይላል። መንገዱ ለሌሎች ያልታወቀ ግልጽ ያልሆነ በተጨማሪም ኢንቪዚብል መሆን መቻል አለበት። ይህንንም የሚያደርገው ከክፋት ተነስቶ አይደለም፣ ነገር ግን ራሱን ፕሬዘርቭ ለማድረግ ወይንም ደግሞ ለመጠበቅ ነው። ሌሎችን የማጥፋት ምንም አይነት ፍላጎት የለውም። በተመሳሳይ ሰዓት ግን ሌሎችም እሱን እንዳያጠፉት ራሱን መጠበቅ አለበትና ያንንም ደግሞ እያደረገ ያለ ግለሰብ ይሆናል ማለት ነው። ስለዚህ ግባችሁ ምንም ይሁን ምን ሶሻል ጎስት መሆን አለባችሁ እንበልና እናንተ ሀብትን መገንባት ፈልጋችሁ የመጀመሪያ ስራችሁ መሆን ያለበት መጥፋት ነው። ስለዚህ አሁን አንድ የጠፋ ሰው ወይንም ደግሞ የማይታወቅ ሰው ኮምፕሌን ሲያደርግ አይገኝም። ሲያማርር ወይንም ቅሬታ ሲያቀርብ አታገኙትም። ወይም ደግሞ ወጥቶ ሰዎችን እዩኝ ሲል ወይንም ደግሞ የእነሱን ቫሊዴሽን ሲጠብቅም አትመለከቱ። የማይጠቅም ቦታ ላይ ራሱን አስቀምጦ አታገኙትም። ሰዎችን ሲያማ፣ ሰዎችን ሲያቀሳስር ወይንም ደግሞ የታችሁን ወደ ላይ የላዩንም ወደ ታች እያደረገ ሲያብጠለጥል የሚውልም ሰው አይደለም። ልክ እንደ መንፈስ ነው። መንፈስን የሚያየው ሰው የለም። የሚያየው ሰው ስለሌለ ግን ምንም ነገር እየተከናወነ አይደለም ማለት አይቻልም። ከኋላ አክሽን አለ፣ ምንም እንኳን ለአይናችን ማይታይ ቢሆን። ስለዚህ እናንተ በዚች ማንም ሰው በማያያችሁ መንገድ ላይ ሆናችሁ ዋጋ እየከፈላችሁ ማለፍ ነው የሚጠበቅባችሁ። የዛኔ ማንም እናንተ የምታሳልፉትን ነገር እየተመለከተ አይደለም። ማንም ሰው እያደገ ነው እየወደቀም ነው ሊላችሁ አይችልም፣ ምክንያቱም ምንም ያገኙት ነገር የለም። ነገር ግን እናንተ በውስጥ ለውስጥ መስራት የፈለጋችሁትን ነገር እንዳለ እየሰራችሁ ታልፋላችሁ። አንድ ነገር ማወቅ ቢጠበቅባችሁ ይሄ ነው። የሰው ልጅ እናንተ ያላችሁበትን ቦታ እስካወቀ ድረስ እናንተን የማስቆም ኃይል እንዳለው በደንብ አድርጋችሁ አውቁ። ስለዚህ ቢያንስ ያቺን መረጃ ለመሸሸግና ለራሳችሁ ለማስቀረት ብትሞክሩ የተሻለ ነው። ትልቅ ዓላማ አለኝ ብላችሁ የምታስቡ ሰዎች ሆናችሁ የመጣውን ሰው እንዳለ የምታስተናግዱ ከሆነ፣ የሚደወልላችሁን ስልክ እንዳለ የምታነሱ ከሆነ፣ ለሁሉም ሰውም ግልጽ ሆናችሁ የምትቀመጡ አይነት ሰዎች ከሆናችሁ ምናልባትም እናንተ እዛ ትልቅ ዓላማ ላይ መድረስ አልፈልጋችሁም ማለት ይቻላል። ትልቅ ዓላማና ህልም አለኝ ብላችሁ የምታስቡ ከሆነ ህልም ከሌለውና ዓላማ ከሌለው ሰው ጋር ለምን ቁጭ ብላችሁ ታወራላችሁ? እናንተ ቁጭ ብላችሁ ሰዎችን የማተችሁ ከሆነም ደግሞ ሰው መጥቶ እናንተን ሲተቻችሁ ለምን ታዳምጣላችሁ? ለምንስ ለእነሱ ለማስረዳት ትሞክራላችሁ? ብትዋቸውስ? ዓለማችን ላይ ትልቅ የሚባለው እስር ቤት ምንድነው ካላችሁ፣ በሌሎች ሰዎች አይን ስር መቀመጥ ነው። እናንተ በእነሱ ዓለም ውስጥ መኖር እንዳለባችሁ ሁሌም ቢሆን የሚሰማችሁ ከሆነ ትልቅ የሚባለውን እስር ቤት እያያችሁት ነው ማለት ነው። እውነታውን ግን ከተመለከታችሁት እናንተ ስኬታማ ለመሆን ምንም አይነት የሰው እይታ አያስፈልጋችሁም። አይደለም የሰው እይታ፣ ሰው ሊረዳችሁ እንኳን አያስፈልግም። እንደውም ካሰባችሁ አይቀር ማንም ሰው ሊያነበው የማይችለው አይነት ሰው ሆናችሁ ነው መቅረብ ያለባችሁ። ዓለም ላይ እስቲ ዞር ዞር ብላችሁ ተመልከቱ። በጣም ታዋቂ የሚባሉት ሀብታሞች ዓለምን የሚቆጣጠሯት አይደሉም። ዓለም ላይ በትልቁም ሀብታም የሚባሉ ሰዎች ማንም ሰው አያውቃቸውም፣ ነገር ግን ባዶ እግራቸውን መሄድ የሚችሉ ናቸው። ኢንፍሉዌንሳቸው ወይንም ደግሞ የእነሱ ተጽዕኖ ሊታይ ይችላል እንጂ እነሱን ልትለያቸው አትችሉም። አሜሪካ ውስጥ ታዋቂ የዲቮርስ ጠበቃ አለ፣ ወይንም ደግሞ የፍቺ ጠበቃ አለ። ጄምስ ሴክስተን ይባላል። ታዲያ ወደ እኔ ቢሮ የሚመጡ በጣም ብዙ ደንበኞች አሉ። ከእነሱም ደንበኞቼ በጣም የሚያስገርመኛ እንዳለ ይላል። ስሙን የማልናገረው አንድ ደንበኛ ያለኝ፣ ይህም ደንበኛ የሀብት መጠኑ $8 ቢሊዮን ነው። ነገር ግን በአጠገባችሁ ቢያልፍ ይህ ሰው ብር አለው ብላችሁ የምትጠረጥሩትና የምታስቡትም ሰው አይደለም ይላል። የሚነዳው መኪና እስካላችሁ ማንኛውም ተራ ሰው የሚነዳው ነው። ጂፕ መኪና ነው የሚነዳው፣ ጂፕ ግራንድ ቼሮኪ። የሚለብሳቸውም ልብሶች አይታችሁ ብራንድ ናቸው የምትሏቸው አይደሉም። እንደውም ምንም ነገር አታገኙበትም። ምንም ነገር ያልተጻፈበትን ልብስ ነው የሚለብሰው። እንዲህ ስትመለከቱት ማንኛውም ተራ ጎልማሳ ወንድ ነው የሚመስላችሁ። $8 ቢሊዮን ያለው ሰው በፍጹም እሱ አይደለም ብላችሁ ነው የምታልፉት። ማንኛውንም የ40 ወይም የ50 ዓመት ተራ ሰው ትመለከታላችሁ አይደለ? እሱ ነው የሚመስለው። ጸጉሩን የት ነው የሚቆረጠው ካላችሁ ሱፐር ካትስ የሚባል ቦታ $25 ብቻ። ማቴሪያሊስቲክ የሆነም ሰው አይደለም። እቃ በመግዛት የሚደሰት እቃዎቹንም ገዝቶ የሚያስቀምጥ አይነትም ሰው አይደለም። ይህንንም የሚያደርገው ደግሞ ስለማይችል አቅም ስለሌለው አይደለም። ዓመታዊ ገቢውን እኔ እመለከታለሁ። እንግዲህ ጠበቃ ነኝ። ምንም ከኔ የሚደበቅ ነገር የለም። ሁሉም ወረቀት ላይ ተቀምጧል። የዚህ ሰው ዓመታዊ ገቢ የአንዳንድ ትናንሽ ሀገራቶች የዓመታዊ ገቢያቸው ነው። በተመሳሳይ ሁኔታ ሌሎችም ክላይንቶች ወይንም ደንበኞች አሉ። የእነሱንም ፋይናንስ እመለከታለሁ። ምንም የሚያመልጠኝ ነገር የለም ብያቸዋለሁ።
የኔን አገልግሎት ማግኘት የሚፈልጉ ከሆነ ከኔ መደበቅ ያለባቸው ነገር የለም። ስለዚህ ሁሉም ነገር ፋይናንሳቸውን በወረቀት ላይ መመልከት ነው ስራዬ። ስትመለከቷቸው በጣም ሀብታም ናቸው ብላችሁ የምታስቧቸው ሰዎች ምንም የላቸው። አብዛኛው ሰው ካለው በላይ አለኝ ብሎ ለማመልከት እየሞከረ ያለ ሰው ነው። ነገር ግን ሰዎቹን ትታችሁ ወረቀቶቻቸውን የፋይናንስ ዶኪመንታቸውን ቁጭ ብላችሁ ብታነቡ የዛኔ ሁሉም ነገር ይገለጥላቸዋል ይላል። አሁን እየተናገርን የነበርነው ነገር እንግዲህ ያመሳከረልን ይህ አሜሪካ ውስጥ በጣም ታዋቂ የሆነው የፍቺ ጠበቃ ነው። ስለዚህ እናንተ ምንም አይነት ሀብት በዚህች ምድር ላይ የምትመኙ አይነት ሰዎች ከሆናችሁ ብሩን ስታገኙ ለመታየት አትሞክሩ። ጠፋ ማለት ጥሩ ነው። በአስተዳደጋችን የተነሳ እንደዚህ ለማድረግ በጣም እንቸገር ይሆናል። ምን ያህል እንደተለወጥን ምን ያህል እንደተቀየርን ለማስመስከር እንሞክራለን። በቃ ፍዳችንን ነው የምንበላው። ለምን? ሰው እንዲያይልን። ነገር ግን ከዚህ አስተሳሰብ ወጥተን ማንም ሰው የማያውቀው ሰው ለመሆን እንሞክር። በዚህች በጣም ግዙፍ በምትባል ዓለም ውስጥ ትልቅ የሚባል ኃይል ያለው የሚያወራው ወረኛው ሰው አይደለም፣ የሚጎርረውም ሰው አይደለም፣ ድምፁን ያጠፋው ነው። የሚጮህ ሰው ሁሌም ቢሆን መሪ የሚፈልግ ሰው ነው ይባላል። ይህ ማለት አንድ ሰው ህይወቱን የተቆጣጠረ ሰው ከሆነ የሚጮህ ወይንም ደግሞ በጩኸት የሰዎችን አቴንሽን የሚፈልግ አይነት ሰው አይደለም። የሰዎችንም ትኩረት የምትፈልጉ ከሆነ እናንተ በህይወታችሁ በጣም ትልቅ ስህተት እየሰራችሁ ነው። ሀብት ምን ማለት እንደሆነ አልተረዳችሁም ማለት ነው። ሀብት ወረቀትና ገንዘብ ብቻ መስሏችኋል። ኒኮሎ ማኪያቬሊ a visible man is a manipulable man ይላል። የሚታይ ሰው በቀላሉ የሚታለል ሰው ነው ብሎ ነው የሚገልጸው። ማኒፑሌት መደረግ ወይንም ደግሞ መታለል ደግሞ በቃላቶች ብቻ ወይንም በውሸት ብቻ የሚጀምር አይደለም። ከኢንፎርሜሽን ወይንም ከመረጃ ነው የሚጀምረው። ስለ እናንተ ምንም አይነት ነገር የሚያውቁ ሰዎች እናንተን እንደ ውሻቸው እንደዚሁ ይዘው የሚሽከረከሩ ሰዎች ይሆናሉ። ከእናንተ የበለጠ ብልህ መሆን አይጠበቅባቸውም። የቱ ጋር እናንተን መንካት እንዳለባቸው፣ የቱ ጋር እናንተን ወጋ ማድረግ እንዳለባቸው ማወቅ ብቻ ነው የሚጠበቅባቸው። ብር የሌለው ሰው ትልቅ ጠላቱ ማን ነው ብላችሁ ካሰባችሁ ድህነቱ ወይንም ገንዘብ አለመያዙ አይደለም። በጣም ራሱን ኤክስፖዝ ማድረጉ ወይንም ራሱን ገልጾ መቀመጡና የተከፈተ ግልጽ መጽሐፍ መሆኑ ነው ችግሩ። ያንን ነገር ማስወገድ ቢችል ያ ሰው ህይወቱን እንዳለ ማቃናት ይችላል። እናንተ በዚህች ህይወት ውስጥ ጥሩ ሰው ሁኑ፣ ነገር ግን ናይቭ መሆን የለባችሁ። ሰዎች ስለ እናንተ ያወቁትን ነገር እንዳለ በእናንተ ላይ መጠቀም እንደሚፈልጉና እንደሚያደርጉትም ማወቅና ማረጋገጥ አለባችሁ። ሀብት የሚባለው ነገር ዝምታን ይወዳል። በሻዶ ውስጥ ወይንም በጥላ ውስጥ ነገሮችን ስታደርጉ የተሻለ ነው። ማንንስ ይመርጣል ካላችሁ ነገሮችን በድብቅ የሚያደርጉትን ሰዎች ይመርጣል። ምክንያቱም እነሱ ጋር ነው ትክክለኛው ኃይል ያለው። ስትጸልዩም እኮ በግልጽ እንዳትጸልዩ፣ በስውር ወደ አባታችሁ ጸልዩ ነው የሚለው ቃሉ አይደለ? በስውርም የሰማችሁ አባታችሁ በግልጽ ይሸልማችኋል ነው የሚለው። ስለዚህ ሁሉንም ነገር ብንረሳ እንኳን እነዚህን ቃላቶች መርሳት የለብንም። ሁሉም ነገር በዝምታ ውስጥ መከናወን መቻል አለበት። ሁሉም ሰው ስለ ሁሉም ነገራችሁ ማወቅ የለበትም። በጣም ጠንክራችሁ በዝምታ ውስጥ ከሰራችሁ በኋላ ውጤቶቻችሁ ስለ እናንተ መናገርንና ማውራትን ይጀምራሉ። ማውራት እፈልጋለሁ ብላችሁ ባሰባችሁት ሰዓት እንዳለ ዝም ብላችሁ አንገታችሁን ደፍታችሁ መስራት ብቻ ነው የሚጠበቅባችሁ። የዘራችሁት ነገር እንዳለ ፍሬ እያመጣ ይሄዳል። ፍሬያችሁን በምታጭዱበት ጊዜ ላይ ደግሞ እነዛ ውጤቶቻችሁ እንዳለ ስለ እናንተ ኢንፍሉዌንስ፣ ስለ ተጽዕኗችሁ መናገር ይጀምራሉ ማለት ነው። ያ ማለት ግን እናንተ ትታወቃላችሁ ማለት አይደለም። አሁንም እናንተ በዛ ጥላ ስር ናችሁ። ገና ግን ውጤቱ እጃችሁ ላይ ሳይመጣ ለማውራት የምትቸኩሉ አይነት ሰዎች ከሆናችሁ ተደናቅፋችሁ የምትሞቱ አይነት ሰዎች ነው የምትሆኑት። ስለዚህ አፋችሁ አይቅደማችሁ፣ ዝም በሉና አንገታችሁን ደፍታችሁ ስሩ። ማን ነው ዛሬ መከረኝ ካላችሁ ኒኮሎ ማኪያቬሊ ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።